በመንፈስ ቅዱስ በአንድ አምላክ እናምናለን። አዋሱንታን ናሱንታን እሏያና ሱንታን እስቆሳን አማኖስ ክቡር አባታችን በጌታ ይባቤ ወርቁ የደብራችን የአብነት መምህር እንደዚሁም ክቡር መምህራችን ሊቀትጉሃን ዲያቆን ዳግም ሽታዬ በበለሶ ሶሬ ወረዳ ቤተ ክህነት ያረካ መካነ ሕይወት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ስብከተ ወንጌል ክፍል ኃላፊ እንደዚሁም ክቡር ወንድማችን በኩረትጉሃን ዲያቆን ታረቀኝ ያረካ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ገዳም አንድነት ገዳም ስብከተ ወንጌል ክፍል ዘማሪ ወንድሞቻችን ዘማሪ ዲያቆን ንጋቱ መኪሶና ዘማሪ ዲያቆን ሀብተ ማርያም እንደዚሁም ዘማሪ እህታችን ኢየሩሳሌም ከጎባና ባስኬቶ ሀገረ ስብከት አበው ቀሳውስት የአኀው ዲያቆናት የሰንበት ትምህርት ቤት አባላት ከህፃናት እስከ ወጣቶች በዚህ ቦታ ከቅርብም ከሩቅም የመጣችሁ ውድ ክርስቶሳውያን ወክርስቶሳውያት ሁላችሁም በወደደንና ባፈቀረን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምና ዘላለማዊ ፍቅር ሁላችሁም እንደምን ቆያችሁ? እንደምን ዋላችሁ? እንደምን አመሻችሁ? ጠብቆ ያዋለን አኑሮ ያገናኘን የአባቶቻችን አምላክ የሁላችን አባት ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ለጥቂት ደቂቃ መምህር አዲስ የመጡ አሉ። ሊቀትጉሃን ታረቀኝ አውደ ምሕረቱን እሳቸው እስከሚይዙ የእኛ ስብከተ ወንጌልን እንደኔ የመላላክ አገልግሎት ላይ ጊዜያቸውን እየጨረሱ ነው። እናንተ ምርጥ ነገር የምታዩት ከበስተጀርባ የሚደግሙ አካላት ሲኖሩ ነው። ስለዚህ መምህር ደግፌ ቀሲስ ደግፌ የዚህ ደብር ስብከተ ወንጌል ክፍል ኃላፊ እጅግ በመሯጥ በመባከል ላይ ይውላሉ። በዚህ ጉዳይ እና ልታመሰግኗቸው ይገባል። እውነት እና ጥቂት ደቂቃ ከኔ ጋር ለማጽናት እኔ ብዙ ለማስተማር ነው በውስጤ ያለ ጉባኤ ሰርተን ነው የምናስተምረው። እንደዚህ አይደለም። በጣም ሰፊ ጉባኤ የጊዜው አተካራ ሊፈጠርበት ቤዛ የሚል ቃል ጊዜ አግኝተን በሰፊው የጊዜው ውዝግብ የሚፈጥር ስግደት የሚባል ጉዳይ እንዴት እንደሆነ ጊዜ አግኝተን እንማማራለን። እኔ ከእናንተ ጋር ስላለው አብረን እናያለን። ለአሁኑ ግን ለማጽናት ያህል የምንነጋገረው ለአንድ 10 ደቂቃ ነው። ያመኑትን በውስጥ በሉ ያመኑትን አውቃለሁና አላፍርበትም። ጌታንተ ጌታን ያመኑትን አውቃለሁና አላፍርበትም። ድገሙልኝ። ያመኑትን አውቃለሁና አላፍርበትም። ተአምኖ ጋር እሩግሻው የላትክ ገክተን የላትክ ያለም ትልቁ የካህዲያን ትልቁ ሚና ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችን ማሸማቀቅ ነው፣ ማሳፈር ነው፣ በእምነታቸው እንዳይሰማቸው ማድረግ ነው። መዳናቸውን ከፈጸሙ በኋላ እንደገና አብለው እንዳልዳኑ አድርጎ ማስገንዘብ ነው። ሀብተ ወልድና ስመ ክርስትናን ካገኙ በኋላ ልጅነት እንደሌላቸው አሕዛብ አድርጎ መጥራት ነው። ዓለም እስከሚያወድሰን መጠበቅ ስህተት ነው። ዓለም እስከሚያመሰግነን ማሰብ ስህተት ነው። ሌሎች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልክ ናት እስከሚሉ ድረስ ከነሱ ማረጋገጫ አግኝተን እናምናለን ካልን ተሳስተን። እኛ ያመነውን ግን ማወቅ አለ። የሰማችሁ ነው አይደል? ማንም መሰከረ አልመሰከረ፣ እኛ ግን ያመነውን ማወቅ አለ። አንድ ሰው ከማመኑ በፊት ቃሉን መስማት አለ። አሜንሰ እንሰሚ ይላልና
ሮሜ 10:17 ነው እምነት ከመስማት ነው አማኑ ሲሳት አማኑ አይባብ አግኝታ አማኑ አይባብ ስለዚህ እንጂ ወይ ጉባኤ ይሰው ዋና ነማላ ሲያና ማላ ኦቃላ ሲያና ማላ ኦቱማ አሳይ ትምርተ ከታ ኤክሲያ ነራይቲ እከ ወይሱ ምርጫኔ ዳሪ ዲኮ ወይሱ ምርጫቴ ኤ ቢ ሲ ዲ ወይ ሃሌ ሃሜ ኢሄራን ዳሪዝ ዲኮ ይቻላል ምርጫኔ ጊሪ ወይ ኤ ኤን ቢ ጊሪ ከሲ ሲስ ያስተማረ ይችላል አዛኔ ግን ቸርቸሱን ተጠገተገ 5000 በልጡ ኢትዮጵያ ግን ለረጎዲ በአራት ምርጫ ኤክስ የሚወስድ በ5000 ራይት ያገኛል ብሎ ማሰብ ይከብዳል በደንብ ካልሰማ በደንብ ካላጤነ በደንብ ካላወቀ በደንብ ካላገናዘበ በደንብ ከመተርጉማን ቁጭ ብሎ ከግራቸው ስር ካልተማረ 5000 ለአንድ እውነት 5000 አሻቢ ተፈጥሮ እውነቷ አንድ ናት አሻቢው 5000 ከኔ ጋር ናችሁ እውነቷ ስንት ናት አንድ ናት ያንንም በጣም ቅዱስ ይነግርልናል ኤፌሶን 4:4 ላይ እውነቱን ይነግራል ሃይማኖት ስንት ነው ይላል ቤተክርስቲያን ስንት ናት ይላል ጥምቀት ደግሞ የልጅነት ጸጋ የሚያሰጠው ጥምቀት ስንት ናት ይላል ከዚያ ደግሞ በዚህ የሚመለከው እግዚአብሔር ስንት ነው ይላል ስለዚህ እውነት ስንት ነው ለአንድ እውነት ግን ስንት አሻቢ ኢትዮጵያ ውስጥ ብቻ 5000 ይህን መምረጥ ከስር ስሩ ያልተማረ ሰው እንደ ሰነፍ ተማሪ ወዝፎ ፈተና ሲመጣ 10 ቻፕተር 20 ቻፕተር ያኔ ያነባለው የሚል ፈተና አይለት ላብ በላብ ነው ይወጣል ናላው ዞሮ ይወጣል ፈተናው ላይ የሰጠውን መልስ ሁሉ አያውቅም ኤን ያስቀምጥና ኤክስ ያረግና ቢ ያረግ ቢን ያስቀምጥና ትንሽ ሌላ ወሬ ሲሰማ ሲ ያድርግ ከዛ ዲ ያረግ ለምን በደንብ ስላላጠናና እውነቱ የቱ ጋር እንደሆነ በነበረው ክፍለ ጊዜ ስላላረጋገጠ ሁለተኛ ጢሞቴዎስ 1:12 ላይ ታላቁ ሐዋርያ ቅዱስ ጳውሎስ በዘመናቸው ቢጽ ሐሳውያን ይባሉ አሉ ሐሰተኛ ወንድሞች በወንድም ስም ይጠራሉ ግን ሐሰተኛ ናቸው በወገን ስም ይጠራሉ ግን ሐሰተኛ ናቸው እውነትን በውሸት ይቀይራሉ ስንዴን በእንክርዳድ ይለውጣሉ ቀኝን ግራ ያጋባሉ ለነዚህ አይነት ሰዎች ምን አለ ያመንሁትን አውቃለሁና ጳውሎስ እኮ ያመነውን አውቃለሁ ብሎ በማስ አልተናገረም በግል ነው የተናገረው ያመንሁትን አውቃለሁ እያንዳንዱ ምዕመን ያመነውን ማወቅ አለበት ይህች ቤተክርስቲያን በስላሴ ማመንን ታስተምራለች ከይጋር ናችሁ አንደኛ በሉ አንደኛ በማን ማመንን ስላሴ ማለት ምን ማለት ነው አንድም ሶስትም እግዚአብሔር አንድም ሶስትም ተብሎ ይመለካል ይጠራል ይቀደሳል ይወደሳል አንድነቱ እንደምንድነው ሲባል በፈቃድ በአገዛዝ በመለኮት በአኗኗር በቅድምና ሶስትነቱ እንደምንድነው ሲባል በአካል አፍጹም ገጽ ፍጹም መልክ ፍጹም አካል አለው ወልድም እንደዚሁ መንፈስ ቅዱስም እንደዚሁ በግብ አብ ወልድን ወለደው መንፈስ ቅዱስ ሰረጸ ከርሱ ወልድ ሁለት ልደት አለው ቅድመ ዓለም ዘመን ከመቆጠሩ ዓለም ከመፈጠሩ አስቀድሞ በባህሪ ልደት ከአባት ያለና ተወለደ ድህረ ዓለም የቅድመ ዓለሙን ልደት ይገልጥና ያብራራ ያስገነዝበን ዘንድ ከድንግል ማርያም ያለ እናት በግብረ መንፈስ ቅዱስ ተጸንሶ ተወለደ መንፈስ ቅዱስ ከአብ ሰረጸ ይሄ አንድ እውነት ስለዚህ የኛ አምላክ ማን ነው አብ በሉ የኛ አምላክ ማን ነው አብ ወልድ መንፈስ ቅዱስ ይሄን በማመናችን ለማሳፈር የሚፈልጉዋል አዋ ነአጥሉ አያና ነው አማኛው የሌላው ኮይያሰች ደይደኔ በስ አሁን አጥሉ ያረገ ባዋሪስ ባገጋ ኦሲ የለነነ የለተነነ ዱማ ማልከን ሽንቀት ኤሌክትሪክ ያላተ ተሳይል ቆማት ተቁጥር ሾክ ኦትር ወተረው ኮይያሰች ጉባኤ ጊግሲዮገ ሄጋ ማላ ሻክሪ ፒልግሪ ኤረናማ አዋና አጥሉ አያና ትምህርት ኦርቶዶክስ መጥኖ ትምህርት መጽሐፍ ቅዱሳዊ ትምህርት ንጎላ ኢየሱስ ይወይ በአብ በወልድ እና በመንፈስ ቅዱስም ያጠመቃችኋቸው ደቀ መዛሙርቴ አዋ ና
ኢሎ አያና ሱንታን አማገሪ ታይሪሲዎች ከራዋት እያጠመቃችኋቸው ማለት አንድ ስቴፕ ዘሎ ነው። ለጎበዝ ተማሪ ስቴፕ ሁሉ አይነገሩ ካሳመኑ በኋላ ነው ማጥመቅ። አዋና ኢሎ አያና ሱንታን መቂሊ ታይሪሲዎች ከራ ኦቲ ተገዮነ መጨና በከሰ ሲውራ አዋና ኢሎ አያና አመነው ገተረው በዚህ በሰኒ አመሪ በና ገደ መጨነቂቆ ሄጦሳ ሱንታን አመና ተመቀነቂቆ ተመቀት አያችሁ ማመን አለ ቀጥሎ መጠመቅ አለ። ሃይ ኢስቲክ ሴንቸርች ያመጣያሰልስ ኢስቲክ ለምሳሌ የዘላለም ሕይወት ለመውረስ ዘያምን በወል ቦ የዘላለም በልዩ የሚያምን የዘላለም ሕይወት አለው ይላል። ናና መሪያው አይባይደስ መሪና በቃ ሐራባ ኮሽና ሌላ ሁሉ ዝባዝንኬ ነው የሚላል እግዚአብሔር በሚያውቁ ሌላ ሁሉ ካለኮ አብም መንፈስ ቅዱስም ክብር ይግባቸውና በቃ ዝባዝንኬ ማለት እኮ ሌላ ቦታ ቅድም ደግሞ ቀሲስ ክብሩ አስተምረዋል። እድን ዘንድ ምን ላድርግ ትእዛዛትን ስለዚህ ለመዳን ትእዛዛቱን መጠበቅ ያስፈልጋል ወይስ አያስፈልግም? ያስፈልጋል። እንደገና በወልድ ማመን ብቻ አይደለም በላከው ማመን ነው ይላል። ኢየሱስ ራሱ ደግሞ የዘላለም ሕይወት ታገኙ ዘንድ በላከው እመኑ ይላል። የላከው ማን ነው? በአንዲት ፈቃድ አብ ነው። እንደገና የዘላለም ሕይወት ለመውረስ ስጋዬን የበላ ደሜንም የጠጣ ምን አለው? የዘላለም ሕይወት አለው። እንደገና ደግሞ የዘላለም ሕይወት ለማግኘት ያመነ የተጠመቀ ምን ይሆናል? ይድናል። በቃ እኔ ኢየሱስ ጌታ ነው ብያለሁ ድኛለሁ ይላል። ሳይጠመቅ ትእዛዝ በአብ በወልድ በመንፈስ ቅዱስ ልዩ ሦስትነት ፍጹም አንድነት አምኖ ሳይመሰክር ይሄ ብቻ የለም ሕይወት ማግኛ ብዙ ግን ሄዶ ተገናዛ የሚገናዘቡ እውነቶችን ይናገራል። ስለዚህ ያመነውን እናውቃለን ወይስ አናውቅም? አብ ወልድ መንፈስ ቅዱስ በስም ስንት ነው? ሶስት በስም ስንት ነው? አሁን እነዚህ የሚሉ አሉ አብ ወልድ መንፈስ ቅዱስ ስም አይደለም የሚሉ አዋን አድሎ የነገው የሱን ተገደለገ ይሉ ራእይ 14 አንድ ላይ የታረደው በግ በጽዮን ተራራ ቆሞ ነበር። የእርሱ ስምና የአባቱም ስም በ144,000 ሕፃናት ግንባር ተጽፎባቸው ነበር። እስቲ ቀሲስ አንዴ ካልኩሌተር ያውቁና ያካፍሉ 144,000 ሲካፈል 3 ምስክር 3 ነው። ምስክር 3 ነው አይደል? 48,000 ምስክር ነው። በ144,000 ሕፃናት ግንባር የአብ የወልድና የመንፈስ ቅዱስ ስም ተጽፏል። እየሰማችሁ ይኖራል። የታረደው በግ የኢየሱስ አባት የአብ ከአብ የሰረዘው የመንፈስ ቅዱስ ስም በ144,000 ሕፃናት ግንባር ላይ ተጽፏል። ምስክር 3 ከሆነ 144,000 ለ3 እናካፍል 48,000 ይመጣል። 48,000 ምስክር እየመሰከረ ኢየሱስ አብ ነው ይላል። ልክ ነው። ኢየሱስ አብ ነው ወይስ የአብ ልጅ ነው? ንገሩ። ኢየሱስ አብ ነው ወይስ የአብ ልጅ ነው? የአብ ልጅ ነው። በቃ አበራ ይሳደባል የሚባለው ይሄ ለምን ኢየሱስ አብ ነው የሚል አለ እዚህ ያለ ሞልቶ እውነት ውሸት። እኔ ደግሞ ገልብጬ ሳይሆን እሱ የገለበጠውን ወደ ቦታው መልሼ ኢየሱስ አብ ነው አለ። ኢየሱስ የአብ ልጅ አይልም ቃሉ ይላል። ሁለተኛ ዮሐንስ ምዕራፍ 1 ከቁጥር 3 ላይ ምን ይላል? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ላይ እና የሚለውን እንግዲህ ኮንጃንክሽን ነው አገናኝ ነው። ከእግዚአብሔር አብና እሺ ከአብ ልጅ ኩሩግ ነው አይደል? አብ ልጅ አለው ይላል። አብ አለ ቀጥሎ አብ ምን አለው? ልጅ አለው። ማን ይባል? ኢየሱስ ክርስቶስ ይባል። ስለዚህ እምነታችን በአብ በወልድ በማን ነው? በመንፈስ እኔ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አንድነቱ እንዴት ነው ሲባል ደግሞ ይሁ ዮሐንስ 10:30 ኢየሱስ ምን አለ? እኔና አብ ንገሩኝ ስንት ነን? አንድ ነን። ፕሉራል ነው አይደል? ብዙ ቁጥር ነው አይደል? አንድ የሚለው ደግሞ ፕሉራል የሆኑ ሰዎች አንድነት አለ። አሁን ይሄ ኦርቶዶክስ ህዝብ ነው። ሴት አለ፣ ወንድ አለ፣ ቄስ አለ፣ ህዝብ አለ፣ ህፃን አለ፣ አዋቂ አለ። የለም የተማረ ያልተማረ ደሃ ሀብታም። ግን ስንት ህዝብ ነው? ንገሩኝ ስንት ህዝብ ነው? አንድ ህዝብ። ማን በመሆኑ? ኦርቶዶክስ በመሆኑ ብቻ። ኦርቶዶክስ በመሆኑ ብቻ ስንት ህዝብ ነው? አንድ። ስለዚህ እኔና አለ እኮ ልዩ መሆናቸውን በአካል ሲናገር እኔና ታነ ይወገ ሀራይ ዲዮጋዶ ኦሪ ታዋይነ ወይሳታ ኢሶታ አይሁን ሊወግሩ ድንጋይ ያነሱ
ኢየሱስ እንዲህ አለ ለትወግሩ ድንጋይ ያነሳችሁት ስለ ተአምራቴ ነው ስለ ትምህርቴ ነው ወይ ስለ ትሩፋቴ ከሶስቱ ስለ የትኛው ነው ብሎ ጠይቃቸው ስለ ትምህርት አንወግርህም ስለ ትሩፋቴም አንወግርህም ነው ስለ ተአምራቴ አንወግርህም ስለ ትሩፋቴም አንወግርህም ስለ ትምህርት እንወግርሃለን ለምን ቢሉ ትምህርት ስድብ ነው ትምህርት ምንድነው ስድብ ድብን ያለ ግልጽ ስድብ ነው እንዴት አለ አንተ ባጭር ቁመት በጠባብ ደረት በማርያም መልክ ከኛ ጋር እኩል በዚች ሜዳ እንቡርቡር ላይ ይሄድክ እኔ አምላክ ነኝ ትላለህ አምላክ ሰማይ ዙፋኑ ነው ምድር መረገጫ ነው አንተ እንዴት አምላክ ትሆናለህ ከዚህ የበለጠ ስድብ ዓለም ላይ የለም አያችሁ ሊያድነን ሊቤዠን የራሱ ገንዘብ ሊያደርገን ከጠላት አሰራር ነፃ ሊያወጣን እርሱ በእኛ መልክ ለትህትና በትህትና ራሱን በራሱ ዝቅ አድርጎ ትዕቢት ገሎን ነበርና የትህትና መምህር ሆኖ በመገለጡ እርሱ ከአባቱ ለይተው ከመንፈስ ቅዱስ ነጥለው በቃ በዚህ ቁመት ልክ እንደኛ ነህ በዚህ መልክ ልክ እንደኛ ነህ ስለዚህ ሌላ ማንነት የለኝም ማለት ሌላ ማንነት የለው ነገር ሌላ ማንነት የለው እኛ እንኳን በዚህ ቁመት ብቻ ነን ያለነው ነፍስ የምትባል የራሷ መልክ የላትም ዕውቀት የሚባል ሌላ መልክ የለው ይሄን ማይታቸው ስለዚህ አሁንም ምን አለ ዮሐንስ 17:11 ላይ ቅዱስ አባቱ እነዚህን የሰጠኸኝን አለ በጥምቀት በእምነት በትምህርት አምነው የመጡትን እነዚህን የሰጠኝ እንደኛ አንድ እንዲሆኑ በስም ጠብቃቸው እንደኛ የሚለው ፕሉራል አለ ብዙ ቁጥር እንደኛ ስንት እንዲሆኑ ደግሞ አንድ እኛ ስንት አንድ ነን እኛ ሆነው አንድ ገብቷቸው አይደል አብ ወልድ መንፈስ ቅዱስ እኛ ሆነው አንድ በምን በፈቃድ በስልጣን ባገዛዝ በመለኮት በቅድምና ባኗኗር እንደኛ አንድ እንዲሆኑ እነማን ኦርቶዶክሳውያን በሙሉ ሴት ወንዱ ጳጳስ ህዝቡ ምዕመን ካህኑ ዲያቆን ሰንበት ተማሪው ስንት እንዲሆን የሐሳብ ልዩነት የፈቃድ ልዩነት እንዳይኖር አሁን ከነገ ጀምሮ በሙሉ ጾም ነው በሉ እስቲ ከነገ ጀምሮ በሙሉ ጾም ነው ለኦርቶዶክሳውያን አይደለም ገዝሽ ስትሄዱ የቄስ ጾም ነው ትላላችሁ አየህ አንድ መሆን አቃተኝ እዚህ ቤተክርስቲያን የቄስ ጾም የለም መርጌታ ካለ ይንገሩ ዘርዝረው ይንገሩ እኔ በተማርኩት ቴዎሎጂ የቄስ ጾም የለም ሰባቱ አጽዋማት ከሰባት ዕድሜ ጀምሮ ያለው ሁሉ የሚጾመው አንድ መሆን ነው ያቃተን በስርዓት አንድ መሆን ነው ያቃተን በትምህርት አንድ መሆን ነው ያቃተን በእውቀት ጠላት የሚፈታተነን በዚህ ክፍተት ስለዚህ ያመነውን እናውቃለንና አናፍር ቆይ በሚካኤል ስም የተጠመቀ የልጅነት ጸጋ ያገኘነው በገብርኤል ስም ነው በጊዮርጊስ ስም ነው ጊዮርጊስ ራሱ በማን ስም ነው የተጠመቀው በአብ በወልድ አቡነ ተክለ ሃይማኖት በማን ስም ነው የተጠመቁት በአብ በወልድ በመንፈስ ቅዱስ ስም ሳይጠመቅ ስጋውንና ደሙን ሳይቀበል ጻድቅ የሆነ ቅዱስ የሆነ አለ ንገሩኝ አለ ወይ በኢየሱስ ማዳን ሳያምን በኢየሱስ ቤዛነት ሳያምን በኢየሱስ የዓለም መድኃኒትነት ሳያምን የኦርቶዶክስ ቤተክርስቲያን ቅዱስ ቀርቶ አባል አለ አባል ከሌለ ቅዱስ ከየት ይመጣል አባል ከሌለ ጻድቅ ከየት ይመጣል አባል ከሌለ ሰማዕት ከየት ይመጣል እኛ ያመነውን ብጥር አድርገን እናውቃለን እየሰማችሁ ነው አይደል አሁን ተክለ ሃይማኖት ጻድቅ ናቸው ይላሉ ጽድቃቸው በክርስቶስ ኢየሱስ የማዳን ስራ ላይ ተመስርቶ ያለ ኢየሱስ ክርስቶስ ጽድቅ በራሱ ጻድቅ ሆን የሚችል ማንም የእርሱን ጽድቅ ጽድቁ አድርጎ ጽድቅን ገንዘቡ አድርጎ የሚኖር ሁሉ ጻድቅ ነው በቃ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናገሩ ስለ ቅዱሳን ልናገራ አንደኛ ዮሐንስ 3 ከቁጥር 7 ላይ ምን ይላል ልጆች ሆይ ማንንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ምንድነው ጻድቅ ነው ኃጢአትን የሚሰራ ከዲያብሎስ በሉ ኃጢአትን የሚሰራ ከዲያብሎስ ስለዚህ ኃጢአትን ስንሰራ ከእግዚአብሔር አይደለም ከኦርቶዶክስ ቤተክርስቲያንም አይደለም ከማን ከዲያብሎስ ለዚህ ነው ንስሐ ግቡ ተመለሱ ተስተካከሉ ታረሙ እንስተካከል እንታረም እንቅና የሚባል ስለዚህ ቅዱሳን አሉ ወይስ የሉ እኔ ቅዱስ እንደሆን እናንተም በኑሯችሁ ምን ሆኑ እኛ ቅዱሳንን ከየት አገኙ
ቤት ገብተን አገኘን። የማንን ቤት? የሥላሴ ቤት። እንዴት ገባን? በሥላሴ አምነን በሥላሴ ስም ተጠምቀን ሀብተ ወልድና ስመ ክርስትናን አገኝተን ስንገባ ድንግል ማርያምን አገኘን። እልፍ አእላፋት መላእክትን አገኘን። የበኩራት ማህበርን አገኘን። የጻድቃን ህብረትን አገኘን። የድል ነሺዎች አንድነት አገኘን። እግዚአብሔር የተመሰገነ ይሁን። ገብተን ነው ያገኘነው። አሳከታ ገሊላ ወራግደን ሶንደየ አምሳ ጠረጴዛ በየ ቁምሳጥን በየ ሸልፍ በየ ከሬ ጎርደግኒን ከሬ እንቅረው ላይ ሶንደየ ንብረት ያይሪ አነዱ ሥላሴ ሱንታን ገሊሪ ማራሞ ደምረ ያጊ ያሰኒ ሥላሴ ናዘታ ደምሪ ገሸታ ደምራ ሥላሴ ናዘታ ገሊሪ ማጎርጊሰ ደምራ ተግላይ ማኖተ ደምራ ሥላሴ ፈንገ ሥላሴ ባይናን ሥላሴ አብቴ በነው ደመነው ደምያውሪ ባ ያመነው ነው ካለ ነፍሩ ኢየሱስ ግንድ ነው። ቅዱሳን ቅርንጫፍ ናቸው። ከኔ ጋር ናችሁ። ኢየሱስ ምንድነው? ግንድ ነው። ቅዱሳን ምንድናቸው? ቅርንጫፎች። ቅርንጫፍ ለሁለት ይከፈላል። ፍሬ ያለውና ፍሬ ያላቸው ቅዱሳን ናቸው። ፍሬ የሌላቸው ኃጥአን ናቸው። ከኔ ጋር ናችሁ። ግንድ በሚስማር የሚመታ ነው ወይስ ከግንዱ የሚወጣ ነው? ቅርንጫፍ ቅርንጫፍ በሚስማር ተመትቶ የሚያያዝ ነው ወይስ ከግንዱ የሚወጣ ነው? ንገሩኝ። ከማን የሚወጣ ነው? በቂ ነው ማለት ፍሬ ያላቸውን ቅርንጫፎችን እንቁረጥ፣ እንመልምል፣ እናጥፋ፣ እንከስክስ፣ እናስወግድ የሚል የዲያብሎስ ሰራዊቶች የሚያሰራጩት ዲያብሎሳዊ ትምህርት። ዮሐንስ 15 አንድ እስከ መጨረሻ አባቴ ገበሬ ነው አለ ተካይ፣ እኔ የወይን ግንድ ነኝ አለ ተሸካሚ፣ መንፈስ ቅዱስ ፍሬ የሚያፈሩትን የሚያጠራ ነው አለ አጋዥ። ያመኑኝ ሰዎች ግማሹ ፍሬ ያለው አለ ኃጥአን ነው ጻድቃን፣ ግማሾቹ ፍሬ የላቸውም ማለት ኃጥአን። አሁን መወገድ ካለበት ፍሬ ያለው ነው መወገድ ያለበት ወይስ ፍሬ የሌለው? ንገሩኝ። ማን ፍሬ የሌለው? ብዙ ሰዎች ከዚህ ቤት ራጉኤል ይውጣ ነው የሚሉት። ብዙ ሰዎች ኤልያስ ከዚህ ቤት ይውጣ ነው የሚሉት። ውይ ሰለቸን ይላሉ። ድንግል ማርያም ስም ሲጠራ ያማቸዋል። ቆይ ዛፉ ካለ ቅርንጫፉ አብረው አይኖርም? እዚህ ኢንጂነር የተቀመጡበት ጋር እዩ። ፍሬ ያለው እንጨት ስሙን አላውቅም። ማን ነው የዚህ እንጨት ስም የሚያውቅ? ቁራባ ይባላል ይላሉ። በሰሜኑ እንግዲህ እኛ ጋር ማን እንደምትሉ አላውቅም። የኔታ ቁራባ ብለዋል። እዩዋት እንጨቷን። ስራ አላት፣ ግንድ አላት፣ ቅርንጫፍ አላት። ወላይታቷን ገርገጫ ጎት ነው ከመምረጥ ለውኒ አቦይደስ አኖይደስ ታሸድስ ደይደኔ ቆይ አጋ ሳይንስ የተማረ ሰው ዶክተር ዳውት አግዙኝ እስቲ። ቅጠል አይጠቅምም እንጨትን ንገሩኝ። የተሸከመው ግንዱ ነው። ግን ቅጠል ለግንዱም ለስሩም የሚተርፈው ነገር የለም። ምንድን ነው የሚባለው? ክሎሮፊል ነው ምንድን ነው? ፎቶሲንቴሲስ። እሺ ምን ያዘጋጃል? ቅጠሉ ምግብ ያዘጋጃል አይደል? ስሩ ደግሞ ምን ያመጣል? በፖሊየም እና ዛይለም መሰለኝ በዚያ በኩል ዋና ምግብ ተሸክሞ እኔ ድሮ የተማርኩ ሳይንስ ነው ማለት ረስቼዋለሁ። አያችሁ፣ ስር ዋጋ አለው፣ ቅጠል ዋጋ አለው። በጣም ብስብስ ያለና የበከተ በወንጌል ስም የረከሰ ትምህርት የተማሩ ሰዎች ቅጠል አይወዱም፣ ፍሬ አይወዱም፣ ስር አይወዱም፣ ቅርንጫፍ አይወዱም። እነዚህን ማጥመቅ ብቻ ነው የሚያስፈልገው እንጂ እሹሩ ሩሩሩ እሱማ ምን ያስፈልገዋል? ሳይኮ ትሪትመንት የሚያስፈልገው ህመምተኛ ነው። እኔ አሁን በሽተኛ ስላልሆንኩ ማንም እኔን ትሪት እንዲያረግ አልፈቅድም። በሽተኛ አይደለሁም፣ ጤናማ ነኝ። ትሪትመንት በላይ ነው ከትሪትመንት። በጣም አሁን በትሪትመንት የምትኖሩ ፓራስታሞል የሆነ ክርስትና ሁሉ ጊዜ መድኃኒት እንደ አረብ ሰዎች መድኃኒት ቀጭ ድሮ ሥላሴን ክዶ መድኃኒት ካልዋጠ በምን ይኖራል? በመድኃኒት የምትኖሩ ኃይሎች አያስፈልግም። ይሄን ያደረገው ምንድን ነው? የእውቀት ክፍተት፣ የትምህርት ሃይማኖት ምን ልበላችሁ መቀንጨር፣ ይሄ ነው ያመጣው። አሁን ይዩት፣ ግንድ አለ። ከበደኝ ብሎ ያውቃል ኢንጂነር። እስቲ እዚያች ውስጥ ብዙ ጊዜ ትቀመጣለህ። ስሞታ ነግሮ ያውቃል። ይሄ ግንድ ሁለት አይነት ተሸክሟል። ፍሬ ያለውንም ፍሬ የሌለውንም። ማሞ አንተም እዚያች ትወዳለህ። እስቲ ነግሮ ያውቃል። ገሸሚዶ ቢኖሩ ጥሩ ነበር። እዚህ ተቀመጡ ይወዳል። እዩ አሁን አንድ ቀን ስሞታ ሰለቸኝ፣ ከበደ፣ በቃ ዛለ ትከሻይ ብለው ያውቃሉ? እሺ ኢየሱስ ድንግል ማርያም ከበደችው ኢየሱስን
ወይኔ እኮ ያው የሚገርመኝ ተክለ ሃይማኖትን የሚሸከመው ጴንጤም አይደለም ኦርቶዶክስም አይደለም። ማን ነው የተሸከመው? ንገሩኝ፣ ማን ነው የተሸከመው? ቆይ እሱን ተው፣ ቅዱሳንን ተው፣ አንቺንና እኔን እናንተንና እኔን ማን ነው የተሸከመው? እግዚአብሔር። እስቲ የተሸከመው ሁለት እጅ አንስተን አምላኬ ነው የተሸከመው የምትሉ እኔ ቅርንጫፍ ነው። እኔ ቅርንጫፍ ነው። ከናቢያታችን እንኳን ተአልተጸየፈን ነፍሴ አትጸየፋችሁ ተሸምፔ ኢንተርናሽናል ቱኩየስ ገለታ ይወሰኝ ነው ያጌት ነውሪያ ነው ነገራ ነው ባላ ነው ሞሯ አሲረነባ ቆይ ገንቶባ ጡሚ ከመባ ቶሳይ በይበነ ግን ታይ ሸምፔ ኢንተርናሽናል ቱኩ ገለታ ይወሰኝ ነው ያጌት ማራ መሸነየ ገብርኤል ሸነየ ጎርጊስ ይክሲያል አቆራ ወረድ ይስያል ተክሊየራ ኦላ መዲያቢ የገሰራ መንፈሰየ የገጦሳ መንፈሰየ ድብሊያ መንፈስ የግንዱን አቅም የማያውቁ ኢየሱስን አያውቁት። ግንዱ ሁሉን ይሸከም አይሸከም። ሳደክም ትሸከማለህ ይላል እኮ እናት ዮሐንስ ወለደጎርባል ሳደክም ትሸከማለህ አይደል? ሳደክ ኢየሱስ ደከምኩ ብሎ ሪፖርት የሰጣቸው ሰዎች እነሱ ሪፖርቱ የነሱ ኢየሱስን ፖርጅት የኛ ኢየሱስ እውነተኛ ኢየሱስ ነው። አይደክምም፣ አይዝልም፣ አይታክትም። በሉ የኛ ኢየሱስ ነው። የኛ ኢየሱስ አይደክምም፣ አይዝልም፣ አይታክትም። ማስተዋልን ማንም ሊመረምረው አይችልም። ክብርና ምስጋና ለእርሱ ይሁን። እኛ ይሄን ነው የምናመልከው። አናቱ መስቀል ጋር እንምጣ። ይሄ መስቀል ነው። ይሄ መስቀል ነው አይደል? ጥሩ ደስ የሚለው ፕሮቴስታንትና ኦርቶዶክስ የቸርች መለያ መስቀል ነው። ፕሮቴስታንትና ኦርቶዶክስ የመቃብሩ መለያ መስቀል ነው። ፕሮቴስታንትና ኦርቶዶክስ የመጽሐፍ ቅዱሱ አርማ በውጭ ከበርና በውስጥ ከበር ምንድን ነው? ፕሮቴስታንትና ኦርቶዶክስ የሳጥኑ ራስጌ መለያ ምንድን ነው? ፕሮቴስታንትና ኦርቶዶክስ አንገታቸው ላይ ምን አለ? ለአንዱ ካህን ያሰረው መስቀል አለ፣ ለአንዱ ስላሴ ያሰረው መስቀል አለ። አንዱ ድርብ ዜማ ላይ ነው። በስላሴ ላይ በመስቀል ላይ መስቀል ላኖር ይላል። ምን ችግር አለ? በመስቀል ላይ መስቀል ማኖር ችግር አለ? ስንዴ ላይ እንክርዳድ ማኖር እንጂ ስንዴ ላይ ስንዴ መጨመር ጎተራ ይሞላል እንጂ አደጋ አለ? ይኸው አሁን ሌላው ደግሞ ሌላ አላኖርም ይላል። ይኸው እንደዚህ አርጉ፣ ዘርጉ ዘርጉ ወለም ዘርጉና እዩ ምን ይመስላል? መስቀል እለ ከደጋ አይብለት መስቀል አልተጠረበም። ይሄ ጦሰው ቤተል አቃባ ስለይወሉ እለ ከደጋ ወለ መስቀል ሀገሊ አቃማ ትርጊ ስለይወሉ ይሄ የጠረበው ማን ነው? እሺ ቃጌ ጎሴ ቤተል ነኝ ቤተል እሺ ከደረጋይ ከፑሪ እኮ አጋራ ሀገላ ይወሉ አጋም ቡሬ ወጣ ይወሉ እሺ ከቀዘዘ ሲረ ዲዮረ አጋራ ቀጥቂ ጠቆ እክር ሲረ ወጥ ይወደ ሀበን እቶይ ቃጋም ደሞ ይዲያ ጋር ያኔ አይባምልት ወደ ከዲ አይምልት ያገኝ። ስለዚህ መስቀሌ ባይነው ሪደይ ያኛውን ሲበጥሱ ይሄው መስቀል እገ ቤሬት ገነሰረነ እጀሬራነ ቢቴራነ ማባራው ይውሱ ቢቴው ባባይ ዲዮራ ባጣና የማባራ ከሰሱ እገሬክ አሰሶት በአቸን ደፈደፈ ይሄራ ነው ፈርሶ አገረለው ዳቦ ከርከሰ ገነሲያ በማባራ ጋላ ደገሰኝ ነው ወጣ እገሬራ ቢቴራ ዲጊሰው ይሪያኔ ጊጊሰው ገሪ ፍሪጣ ማነ እገሬው ጦናባ ቢቴው ጦና ነገለ ጉፋ ወዲው አዋኒ ወዲው ማባራ ወንታ አኔጎስ ጦናራ ገነጋ ጉፋ ወጣው ማባራ ወንታ አኔጎስ እገሬው ጦናይተው ጦናራ ገነጋ ጉፋ ማባራ ወንታ ጦናራ ወጣና ጋይዳ ወጣ ሃይካ ያቲ አማራይ ተረቴ ወይ ግዲ ሚዳቋ ብትዘል ማረፊያዋ መሬት ነው። የት ሄዳለች? ዘላ በምን ታርፋለች? የዚህ ላይ አባዜና ሱስ ያለው ይዘላል። ከእግዚአብሔር ግን ማምለጥ ይቻላል? ከእውነት መሸወድ ይቻላል? እውነትን በሐሰት መቀየር ይቻላል? ስለዚህ ያመነውን እናውቃለን ወይስ አናውቅም? መስቀል መከራ መሆኑን አታውቁም? ስብሐት ለመስቀል እግዚአብሔር ኢየሱስ ለኢየሱስ ክርስቶስ መስቀል ምን ይገባዋል? ምስጋና ምን ማለት ነው? ለአስረሶስቱ ሕማማት ማለት እኮ ለአምስቱ ጭንቀት ለሳዶር ለአላዶር ለዳናት ለአዴራ ለሮዳስ ማለት በአምስት ስሜት ሕዋሳት ኃጢአት አመጣን። ሊክሰን ልቤጀን ቤዛ ዓለም ኢየሱስ
ቤዛ ሊሆን በአምስት ችንካር ተወጋ። አንተ በምላስ ላመጣው እኔ፣ አንተ በእጅ ላመጣው እኔ፣ አንተ በእግር ላመጣው በኔ ይሁንብኛል። ቤዛ ማለት እኮ ምትክ ማለት ነው፣ ካሳ ማለት ነው። በኔ ይሁንብኛል። የኔ መከራ ያንተ መከራ በኔ፣ የኔ ጽድቅ ባንተ። አያችሁ፣ ያንተ ቁስል በኔ፣ የኔ ፈውስ ባንተ። ያንተ ርቃን በኔ፣ የኔ ልብስ ላንተ። ያንተ ሲሆን እኔ እገባለሁ፣ ገብቼ አወጣለሁ። አንተ የኔ ገነት። ክብርና ምስጋና ለመድኃኒዓለም ክርስቶስ ይግባው። ስለዚህ ነው መስቀል ክርስቲያኖች ስለስሙ የሚቀበሉት መከራ እንደሆነ አታውቁም? እናውቃለን ወይስ አታውቁም? የእግዚአብሔር መንግስት ዝም ብለህ ሞልቃቃ ሆነ ትገባለህ ወይስ በብዙ መከራ? ንገሩኛ፣ በምን መከራ? በብዙ መከራ። ዮሐንስ ሐዋርያ 14:22 በብዙ መከራ የእግዚአብሔር መንግስት እንገባ ዘንድ ይገባናልና። ስለዚህ ጾም አምነን ይዘናል። ጾም ሰው ከገነት የወጣው የሌላ ሚስት አዳም ቀምቶ ነው የወጣው። ሔዋን ከሌላ ወንድ ጋር ስትጨፍር ተይዛ ነው የወጣችው። በምን ምክንያት ነው የወጡት? አትብሉ የተባለውን ምን አድርገው? ስለዚህ ከገነት ያወጣው ምንድነው? ሆድ፣ የምግብ ችግር፣ በጣም ምግብ ፍለጋ፣ ኦቨር መብላት። ዛሬ እኛ ጋር ካገኘን መመለሻም የለም። 10 እንጀራ መብላት እንችላለን። እዚህ ሲያሰብ ሚሮ ሰው ጡጡለት ያም ሚሮ ሰው ታአጊ ጋማው መሄድ። ስለዚህ ቁማ ዳሪ ስር የሚወገ ፈቃደተና ክርስቲያን የሚወገ የሚወገ መቀኔ ኦቲዮቤ መቀኔ ታንጎ አሳይ መቀኔ እንግደረውስ። ስለዚህ ጾም ይዲዮጋ ኤላሲ ወይ ተሙቀማ ነው ወይ ተሙቀላ ጾም ይበኔ ሙሴ ወይ ተሙቀማ ነው ወይ ተሙቀላ ጾም ይበኔ ነነወ ደረ ጾምሪ ተማም በደታ ሰጊን በላይ ይበኔ አሰሪ ነው የእስራኤል ያደረ 127 ቢታን ቱሳ ግንበ አዋጀት ለጠፈቲ 127 በራረ ደብዳቤ ጋኪ ዲዮስ እንደመሰሰቶ ጎገቲ ሄዙ ገለጾማ ሃይቆ ይደዋን ላመት ይበኔ። ስለዚህ ጾማይ ማዲ ማደነ ኢየሱስ ከይሪ ጾምሬ ጾም ይበኔ ነብቲከ ጾምሮና ጾም ይወኮና ሐዋርያቲከ ጾምሮና ጾም ይወኮና ጾምሩ። ኢሳይያስ 56:11 ምን ይላል? መብል ወዳጆች ከቶ የማይጠግቡ ውሾች ናቸው። በሉ መብል ወዳጆች ገከት መብል ወዳጆች ከቶ የማይጠግቡ ውሾች ናቸው። ይሄው አበራ ይሳደባል። በሉ እናንተም በሉ፣ እኔም እቀጥላለሁ። እኔ ሲጻፍ አልነበርኩም። በዘመነ ኢሳይያስ የለውም መጽሐፉ ውሾች ናቸው ይላል። እኔ ቅዱሳን ናቸው ልበል? ቁመዶ ሲያገቲ ሙኔራ ዋነና ካነታ ካለና ካነታ ገከት ሙኔራ ዋነና ካነታ እነዚህም ስለ ውሻ ያወራል ብለን እንዳንዘጋ የማያስተውሉ እረኞች ናቸው። አገገና ይሄን ታንተተግስ ያ እረኛ ከተባለ ወይ ቄስ ወይ ጳጳስ ወይ ፓስተር ወይ ሼክ ነው፣ ሌላ ነገር የለም። መንጋው ይሄ የሰማችሁ ነው አይደል? ስለዚህ መብል ወዳጅ ቅዱስ ነው ወይስ ውሻ ነው? ስለዚህ ውሻ ከመሆን ጾመ ሰው ብትሆን ይሻላል ወይስ አይሻልም? በሉ ወጠሩ ጥቅ ወዋባው ነፍቶቶ ብላ በሉ ጠገቡ ሆዳቸውን እስከሚወጥራቸው ድረስ። ከዚያስ ለክፉ ምኞታቸው ተላልፎ ተሰጡ። በአንድ ሌሊት 24000 ወድቀዋል። ስለዚህ ያመነው ጾም ልክ መሆኑን መጽሐፍ ቅዱስ ያስረዳል ወይስ አያስረዳም? የያዝነው የቀበልነው መስቀል ልክ መሆኑን መጽሐፍ ቅዱስ ያስረዳል ወይስ አያስረዳም? ቅዱሳን በክርስቶስ ግንድነት የቆሙ ቅርንጫፎች መሆናቸውን መጽሐፍ ቅዱስ ይነግራል ወይስ አይነግርም? እንዲያውም ኢየሱስ እኔን ተቀበሉ ብሏል። ቅዱሳንን የሚቀበል ማንን ይቀበላል? ለምን? ቅዱሳን ሰሌዳ ናቸው፣ ኢየሱስ መልእክት ነው። ቅዱሳን ኤንቨሎፕ ናቸው፣ ኢየሱስ ደብዳቤ ነው። አይደለም? አዎ። ስለዚህ እነሱን የተቀበለ ሰው መልእክቱን ያነባል ማለት ነው። እነሱን ሲከፍት ኢየሱስ ይነበባል። ጳውሎስ እንዲህ አለ ገላትያ 2 ያለ እኔ ሞቻለሁ በሕይወትም አልኖርም አለ። ሞቶ አይደለም እኮ ለዓለማዊ ሱስ መሞቱ ነው። እኔ ሞቻለሁ አሁን በሕይወትም የለው፣ ነገር ግን በውስጤ ክርስቶስ ለዘላለም ሕያው ነው አለ። ክብርና ምስጋና ለእርሱ ይግባው። እኔ ሞቻለሁ ኢየሱስ ሕያው ነው አለ።
ጊዮርጊስ ውስጥ ኢየሱስ ለዘላለም ሕያው ነው። በአርሴማ ውስጥ ኢየሱስ ለዘላለም ሕያው ነው። በአቡነ ተክለ ሃይማኖት ውስጥ ኢየሱስ ለዘላለም ሕያው ነው። በክርስቶስ ሰምራ ውስጥ ኢየሱስ ለዘላለም ሕያው ነው። በሚካኤል ላይ ክንፉም ኤል ይላል፣ ስሙም ሚካኤል ይላል። ሕይወቱም ስራውም ለኢየሱስ መታዘዝ የኢየሱስን ሐሳብና ፈቃድ መፈጸም ነው። ስለዚህ በቅዱሳን ውስጥ ኢየሱስ ለዘላለም ሕያውና የከበረ ነው። ክብርና ምስጋና ለእርሱ ይግባው። አብርሻለሁ ጸበል አምነን ነው አይደል የምንጠመቀው? ለሽወራ ነው ወይስ አምነን ነው? እሺ ነይባን ሁለተኛ ነገሥት 5 ላይ ዮርዳኖስ ወንዝ ላይ ገብቶ ከለምጹ አልተፈወሰም? እሺ ዮሐንስ 5 ላይ ቤተ ሳይዳ መልአኩ መጥቶ ውሃውን በባረከ ጊዜ የገባ ከሁሉ በሽታ አልዳነም? ሰሌውን መጠመቂያ ዮሐንስ 9 ያለ አይን የተፈጠረውን ኢየሱስ ከጭቃ አይን ፈርቶ ኢየሱስ ራሱ ፈጥሮ ወደ ዮርሄ ሰሌውን ግባ ኢየሱስ እኮ ሳይልከው አይኑን ማብራት አይችልም? ኢየሱስ ይችላል ወይስ አይችልም? ምን ፈለገ ኢየሱስ? ምን ፈለግ ብሎ ኢየሱስ ምን ፈለግ? አይን እኮ አንተ ቀድመ ያለ ውሃ ያበራን አሁን ለምን አታበራም? ኢየሱስ ብሎ የጸበል ጥቅም ሊነግረን ፈልጓል። እውነት ውሸት? የጸበል ክብር ሊነግረን ፈልጓል ኢየሱስ። ምን ቀረ? ታቦት ነው የቀረው። ታቦት ማለት ምን ማለት ነው? ማደሪያ ምንድነው የሚያድረው? ስሙ አይደር ይባላል። ምንድነው የሚያድረው? ትእዛዙ። ምንድነው የሚገለጠው? ክብሩ። እየሰማችሁ ነው? ስለዚህ ታቦት በምድር ብቻ አይደለም፣ በሰማይ ያለ ወይስ የለም? አለ። ራእይ 11:19 ላይ በሰማይ ያለ የእግዚአብሔር ቤተ መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ። ስለዚህ ታቦት በመያዛችን ያሳፍራል? ታቦት ላይ የማን ስም አለ? የኢየሱስ አልፋ ወኦ ቤታ የውጣ ርስ ወማለት ኢየሱስ ነው። ለእግዚአብሔር ያው መጀመሪያ መጨረሻ ፊተኛ ኋለኛ ኢየሱስ ክርስቶስ ለዘላለም የባህሪ የእግዚአብሔር ልጅ። በኢየሱስ ታፍራላችሁ? በስሙ ታፍራላችሁ? እስቲ ኢየሱስ መመኪያዬ ነው፣ ስሙ ክብሬ ነው፣ ቃሉ ጌጤ ነው። ወስብሐት ለእግዚአብሔር።